ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ገብረ እግዚአብሔር የለሚ ኩራ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን ሊቀ ጠበብት ተድላ መንበሩ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን የአድባራት የገዳማት አስተዳዳሪዎች፣ እንዲሁም የክፍለ ከተማው ቤተ ክህነት ልዩ ልዩ ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ክቡራን ዘማሪያን፣ ክቡራን የደብሩ ሰንበት ትምህርት ቤት መዘምራን፣ ክቡራን የእግዚአብሔር ልጆች ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። በጣም ለውስን ደቂቃዎች ነው ቆይታ የምናደርገው። የኔታ መጋቤ ሐዲስ መምህር ይስሐቅ ሲገልጡት እንደነበረው መግቢያ ስለሆነ ለዛሬ የተወሰኑ ነጥቦችን ብቻ አንስተን እንደ እግዚአብሔር ፈቃድ ለሳምንትና ከዚያ በኋላ ባሉት ጊዜያት ቀጠሮ ለመያዝ ነው። ይሄ የተከታታይ ትምህርት እንግዲህ ሥርዓተ ቤተክርስቲያን በሚል ርዕስ በተከታታይ የምንመለከተው ነው። ይሄ ርዕስ የተመረጠበት ምክንያት እንደሚታወቀው ይህንን ህንፃ ቤተክርስቲያን በቅርብ ነው ሰርታችሁ ያጠናቀቃችሁትና ከዚያ ቀጥሎ የሚሆነው ሰዎችን መስራት፣ ነፍስን መስራት፣ አእምሮን መስራት፣ ልቡናን መስራት፣ ምእመናንን ማነጽና መገንባት፣ ትውልድን መገንባት ስለሚገባ ይህን ቤተክርስቲያንም ደግሞ እንዴት እንደምንገባበት እንዴት እንደምንገለገልበት ምን አይነት በረከት ምን አይነት ጽድቅና ሕይወት እንደምናገኝበት ማወቅ ስላለብን የቤተክርስቲያንን ስርዓት ማወቅ ይገባል። ቤተክርስቲያኑ ከተሰራ በኋላ ቤተክርስቲያኑ በምን አይነት መልኩ ነው እኛ ውስጥ ተቀምጦ መንፈሳዊ በረከትን ሊያስገኝ የሚገባው የሚለውን እሱን ለማሳየት ሥርዓተ ቤተክርስቲያን የተመረጠበት ምክንያት ይሄ ነው። ተከታታይ ትምህርቶች በአሁኑ ሰዓት በጣም አስፈላጊ ሆነው መቀጠል የሚገባበት ጊዜ እንደሆነ እረዳለሁ። በብዙ ቦታዎች እኔ ተከታታይ ትምህርቶችን አስተምራለሁ። እኔ በተጨባጭ ባለኝ መረጃ አሁን ላይ ሰዎች መንፈሳዊ እውቀት የሚጨብጡትና ወደ ሥጋ ወደሙ የሚቀርቡት መሰረታዊ የሆኑ የቤተክርስቲያን ትምህርቶችን በመማር ነው። የመጀመሪያው አንድ ሰው ቢችል የአብነት ትምህርት መማር ይገባዋል። ቢችል አቅም ቢኖረው። ይህንን ማድረግ ባይችል የኮሌጅ ትምህርቶችን መማር ይገባዋል። እንደ ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ፣ እንደ ሰላማ እንደ ከሳቴ ብርሃን ፍሬምናጦስ መቀሌ እንዳለው ማለት ነው ቴዎሎጂ ትምህርት፣ እንደ ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ እና እንደነዝዋይ ገዳም በሌሎችም ቦታዎች እንዳሉት ገዳማት ኮሌጅ ገብቶ መማር ይገባዋል። ይህን ማድረግ ደግሞ ባይችል በሰንበት ትምህርት ቤት ገብቶ የተለያዩ የነገር ሃይማኖትን፣ የመጽሐፍ ቅዱስ ጥናትን፣ የቤተ ክርስቲያን ታሪክን እነዚህን የተመለከቱ ኮርሶችን መማር ይገባዋል። ይህንን ደግሞ ማድረግ የማይችል ቢሆን አቅሙ ባይፈቅድለት ከቅድስት ቤተ ክርስቲያን መምህራን ቀጥታ ከአውደ ምሕረት መስማት ይገባዋል። ደግሞ ከአውደ ምሕረት መስማት የማይቻለው ቢሆን ውጭ ሀገር የሚኖር ቢሆን መውጣት የማይችል ቢሆን በአጠገቡ ቤተክርስቲያን ባይኖር በአጠገቡ ካህን ባይኖር ኦንላይን በተለያዩ የሚዲያ አማራጮች ከቤተክርስቲያኒቱ መምህራን መስማትና መማር ይገባዋል። ከዚህ ውጭ ያለው ግን ስለ ቤተክርስቲያን ፉከራ ብቻ ነው የሚሆነው። ቤተክርስቲያንን አናውቃትም፣ አንረዳትም፣ እንርቃለን፣ አንገናኝም፣ አንግባባም፣ አንደማመጥም። ስለዚህ ቤተክርስቲያንን በዚህ መልኩ ማድመጥና መስማት ስለሚገባ ተከታታይ ትምህርት አስፈላጊ የሚሆንበት ምክንያት ይሄ ነው። በዚያውም ላይ ያሉን በአዲስ አበባ ቤተ ክርስቲያናት 7ቱን ዕለታት በሙሉ የሰርክ ትምህርቶች ይሰጣሉ። የሰርክ ጉባኤያት አሉ። በእነዚህ የሰርክ ጉባኤያት በተለያዩ መምህራን ስብከት ይሰጣል። ስብከት በነገራችን ላይ እንደ ማስታገሻ ሆኖ የሚሰጥ ነው እንጂ በራሱ መድኃኒት አይደለም። መድኃኒት የሚባለው የቤተ ክርስቲያን መሰረታዊ ትምህርት ነው። መድኃኒት የሚባለው የአብነት ትምህርት ነው። መድኃኒት የሚባለው በኮሌጆች የሚሰጠው ትምህርት ነው። መድኃኒት የሚባለው
በየሰንበት ትምህርት ቤቶቹ የሚሰጡት ኮርሶች ናቸው። መድኃኒት የሚባል ስብከት ማስታገሻ ነው። ማስታገሻ መድኃኒት አይደለም። ማስታገሻ ለተወሰኑ ደቂቃዎች ሴሎቻችን ከህመሙ ጽናት የተነሳ ፔይኑን እንዲረሱት ወይም ደግሞ ስቃዩን እንዲረሱት አደንዝዞ የሚያቆይ ነው ማስታገሻ። ስብከት እንደዛ ነው። ያውና ለአንድ 15-20 ደቂቃ የዓለሙን ነገር እያነሳው የጦርነቱን የሞቱን የምናምን እነዚህን እያነሳው ፍዝዝ አድርጌ ባቆያችሁ ፍዝዝ ብላችሁ ትቆያላችሁ። ግን መድኃኒት አይሆናችሁም። አዝናችሁ ትሄዳላችሁ። ያ ግን ወደ ቤተክርስቲያን አያቀርባችሁ። ሃይማኖታችሁን እንድትረሱ መሰረት እንዳይኖራችሁ ከቤተክርስቲያኒቱ ጋር ሳትተዋወቁ እንድትቀሩ ያደርጋችኋል። ይህም እኛን ተወቃሽ ያደርጋል። ስለዚህ መሰረታዊ ተከታታይ ትምህርት የሚያስፈልግበት ምክንያት ይሄ ነው። ስርዓተ ቤተክርስቲያን በጣም ሃይላይቱን ለማሳየት ያህል ወደፊት የምጨምራቸው ዋቢ መጽሐፍት ይኖራሉ። ስክሪን ላይ እንደምትመለከቱት ፍትሐ ነገሥትን ወይም ፍትህ መንፈሳዊን ለዋቢነት ወይም ደግሞ ለሪፈረንስ ተጠቅሜያለሁ። ስርዓተ ቤተክርስቲያን በሊቀ ካህናት ክንፈ ገብርኤል አልታየ የተጻፈ መጽሐፍ እሱን ሪፈር አድርጌያለሁ ወይም ደግሞ እሱን እጠቅሳለሁ። መጽሐፈ ስርዓት ዘተዋህዶ የሚል መጋቤ ምስጢር ጥዑመ ልሳን አየነው የሚባሉ መምህር የጻፉት እሱን እጠቀማለሁ። ሌላው መጽሐፈ ቅዳሴ አንድምታ ተርጓሚ እሱን በዋቢነት ወይም በሪፈረንስነት እጠቀማለሁ። ሌላው የግዕዝና አማርኛ መዝገበ ቃላት የአለቃ ኪዳነ ወልድ ክፍሌና የአለቃ ደስታ ተክለወልድ እነዚህን መጽሐፎች እጠቀማለሁ። እነዚህ የምናያቸው አውትላይኖች የምትመለከቷቸው በቅርብ ያላችሁ የምትመለከቷቸው በዚህ በስርዓተ ቤተክርስቲያን ውስጥ ከቨር የምናደርጋቸው ስኮፖች ወይም ደግሞ የምንሸፍናቸው ርዕሰ ጉዳዮች አጠቃላይ ስርዓት ምን ማለት እንደሆነ፣ ቤተክርስቲያን ማለት ምን ማለት እንደሆነ፣ ስርዓተ ቤተክርስቲያን ማለት ምን ማለት እንደሆነ፣ የህንፃ ቤተክርስቲያን ስርዓት ምን እንደሆነ፣ የክርስቲያኖች ህብረት ስርዓት ምን እንደሆነ፣ የአንድ ክርስቲያን አካል ስርዓት ምን እንደሆነ እነዚህን እንዳስሳለን። እነዚህ አውትላይኖቹ ናቸው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሲናገር እንዲህ ይላል፣ ነገር ግን ሁሉ በአገባብና በስርዓት ይሁን ይላል። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ እንግዲህ ይህንን መነሻ አድርገን ስለ ስርዓት ማየት የሚገባን፣ ስለ ስርዓት መስማት የሚገባን፣ ስለ ስርዓት ማንበብ ማወቅና መከተል የሚገባን ነገሮች ይኖራሉ። ስለ ስርዓት መማር የሚያስፈልገውም ለዚህ ነው። እያንዳንዱ ነገር በቅድስት ቤተክርስቲያን አገልግሎት ስርዓት ያለው ህግ ያለው ስለሆነ ለመሆኑ ስርዓትስ ምንድነው የሚለውን ጥቂት ነጥቦችን አሳያለሁ። ወደ ዋናው ጥልቅ አልገባም፣ ግን መግቢያውን ያህል ብቻ። ስርዓት የሚለው ቃል በግዕዙ ሰርዓ ከሚለው የግዕዝ ግስ የወጣ ነው። ስርዓት የሚለው ቃል ሰርዓ ማለት ወሰነ፣ ደነገገ፣ አዘዘ፣ ጻፈ የሚል ትርጉም ያለው ነው። ሰርዓ ሰራ፣ ወሰነ፣ ደነገገ፣ አዘዘ፣ ጻፈ፣ አዘጋጀ እነዚህን ትርጉሞች የያዘ ነው። ስርዓት የሚለው ውሳኔ፣ ድንጋጌ፣ ትእዛዝ፣ ጽሕፈት፣ አዋጅ እነዚህን ትርጉሞች የያዘ ነው ስርዓት የሚለው። ስለዚህ ከዚህ ተነስተን የቤተክርስቲያን ስርዓት ሲባል ምን ማለት ነው የሚለውን እሱን እንመለከታለን። አለቃ ደስታ ተክለወልድ በአማርኛ መዝገበ ቃላት ስርዓት የሚለውን ቃል በቃል ሲፈቱ ንጹህ ውሳኔ የህግና የትእዛዝ መጠበቂያ ደንብ ብለው ተርጉመውታል። አለቃ ደስታ ተክለወልድ በአማርኛ መዝገበ ቃላት። ስለዚህ ስርዓት የሚለው አዋጅን የሚያሳይ ነው፣ ንጹህ ውሳኔን የሚያሳይ ነው፣ ፍርድን የሚያሳይ ነው፣ ትእዛዝ የሚጠበቅበት ማጽኛ አጥር ነው ስርዓት የሚለው ቃል። ስለዚህ የቤተክርስቲያን ስርዓት ስንል ስለ አጥር ልንማር ነው፣ ስለ ማጽኛ ልንማር ነው፣ ስለ አዋጅ ልንማር ነው፣ ስለ ፍርድ ልንማር ነው፣ ስለ ትእዛዝ ልንማር ነው፣ ስለ ንጹህ ውሳኔ ልንማር ነው። ስርዓት የሚለው የቤተክርስቲያን ስርዓት ሲባል ይሄ ነው። በተለይ ደግሞ በዚህ ዘመን በጣም ብዙ ስርዓቶች እየተጣሱ ያለበት ዘመን ነው። በጣም በሁላችን ይሄ እናንተን ብቻ የሚመለከት አይደለም፣ በሁላችን በአገልጋዮችም ጭምር በጣም ብዙ ስርዓቶች እየተጣሱ ያሉበት ጊዜ ነው። መመሪያ ያስፈልጋን፣ ደንብ ያስፈልጋን፣ ህግ ያስፈልጋን፣ አዋጅ ያስፈልጋን፣ ያንን ስርዓት መጠበቅ ያስፈልጋን። በነገራችን ላይ ስርዓትን መጠበቅ የራሱ የሆነ በረከት አለ፣ የራሱ የሆነ ዋጋ አለው። ለምሳሌ ፀሐይ ስርዓቱን ይጠብቃል። ፀሐይ በስርዓት ነው የሚሄደው፣ ምህዋር አለው፣ የሚወጣበት መስኮት አለ፣ የሚጓዝበት ኬንትሮስና ኬክሮስ ተብሎ የሚጠሩ መስመሮች አሉ። እንደ ማግና እንደ ዝሃ ሆነው የሚንሸራተትባቸው ቀኑ የሚቆጠርበት፣ ዕለቱ የሚቆጠርበት፣ ሌሊቱ የሚቆጠርበት፣ ዘመኑ የሚቆጠርበት፣ ዓመት የሚቆጠርበት፣ የሚፈራረቁበት እነዚህ ስርዓቶች አሉ። ወበትእዛዝከ ይቀውም ስርዓት ይላል በአምላክ ዳዊት ሲናገር፣ በስርዓትህ በትእዛዝህ ስርዓት ይቆማን ይላል። ፀሐይ፣ ከዋክብት፣ ጨረቃ፣ ሌሎቹም ብርሃናት በዚህ ይራመዳሉ፣ ይንቀሳቀሳሉ።
ስለዚህ ስርዓት ያስፈልጋል። በዚህ ዘመን እንዲያው በጣም ብዙ መከራዎች እየመጡብን ያሉት ምእመናን በጣም ብዙ ስርዓቶችን እያፈለስን ስለሆነ ነው። በጣም አስቸጋሪ የሚያደርገው በዚህ ዘመን ስርዓቱን አፍልሰን የሰውነት ስርዓት ራሱ እየተፋለሰ ይገኛል። የሰውነት ስርዓት፣ የወንድነት ስርዓት፣ የሴትነት ስርዓት፣ በአጠቃላይ የጾታ ስርዓት እየተዛባ ነው። የትውልድ ስርዓት እየተዛባ ነው። የሰውነት ስርዓት እየተዛባ ነው። የመልክ ስርዓት እየተዛባ ነው። የገዥነት ስርዓት፣ የመሪነት ስርዓት፣ የአዛዥነት ስርዓት፣ የተገዥነት ስርዓት፣ የታዛዥነት ስርዓት፣ ያ ስርዓት እየተዛባ ነው። ይህ ስርዓት በጣም እየተጣሰ ከመምጣቱ የተነሳ አሁን ወደ አባቶቻችን ከፍ ብለን አባቶቻችንን ወደ መንቀፍ ጭምር እየመጣ ነው። አሁን አባቶቻችንን ምንም መናገር የለብንም ማለት አይደለም። ምንም አይመለከተንም ስለ ቤተክርስቲያን ጉዳይ ማለት አይደለም። ግን እንዴት ነው? መቼ ነው? ማን ነው? በምን ሁኔታ ነው? በምን አይነት ቃል ነው? እነዚህ ሁሉ ጥንቃቄዎች ያስፈልጓቸዋል። ስርዓት የሚባለው ይሄ ነው። ይሄ ብቻም አይደለም። ቤተክርስቲያን ውስጥ የምናደርጋቸው ነገሮች ውጥንቅጡ የወጣ በቤተክርስቲያን አገልግሎት፣ በጸበል ጥምቀት ስርዓት፣ በማህሌት ስርዓት፣ በከበሮ አመታት ስርዓት፣ በቅዳሴ ስርዓት፣ በሚዲያ አጠቃቀም ስርዓት፣ በአለባበስ ስርዓት፣ በእነዚህ ነገሮች ሁሉ ውጥንቅጡ የወጣ ቤተክርስቲያኒቱ የምትጨነቅባቸው አጓጉል ልማዶች እየመጡ ነው የሚመናን። ይሄ የሆነበት ምክንያት ደግሞ ስለ ስርዓት አጥብቀን ባለመማራችን ነው። እናንተ ስርዓት ስታውቁ ስለ ስርዓት ጠበቃ ትቆማላችሁ። ይሄ ልክ አይደለም፣ ይሄ የቤተክርስቲያን ስርዓት አይደለም ብላችሁ ትከራከራላችሁ። ለምን? ስርዓት ሲኖራችሁ፣ ስርዓት ስታውቁ፣ ስርዓትን ስትረዱ። በየሜዳው ብዙ ሰዎች እንደፈለጉ የሚነሱት ለዚያ ነው። ሰዎች እየሄዱ የሚረገጡባቸው ቦታዎች አሉ። ሰዎች እየሄዱ የሆነ ዘይት የሚቀቡባቸው ቦታዎች አሉ። ሰዎች ቤተክርስቲያን ከምትሰጣቸው ኃይልና ምስጢር ውጭ ሆነው በየሜዳው የሆነ ነገር እየተቀቡ ከቤተክርስቲያን ውጭ እየሆኑ ያሉበትን ትመለከታላችሁ። እነዚህ ሁሉ የሆኑ ስርዓት ባለማወቃችን ነው። ስለዚህ ስርዓትን በደንብ ጠንቅቆ ማወቅ ይገባልና ስርዓት የሚለው ቃል ደግሞ የሚመለከተው መንፈሳዊ ስርዓትን ብቻ አይደለም። አጠቃላይ የፍጥረት ስርዓት፣ አኗኗር፣ የመንግስታት ስርዓት፣ የፍጥረት አካሄድ፣ እነዚህ ሁሉ ስርዓት ተብለው ሊጠሩ ይችላሉ። ከዛ ቀጥሎ ስርዓት ካልን ቤተክርስቲያን የሚለውን ነው የምንመለከተው። ቤተክርስቲያን ሲባል ስርዓተ ቤተክርስቲያን ስለሆነ የምናየው ቤተክርስቲያን ሲባል ትርጉሙ ቀጥታ ሲተረጎም የክርስቲያን ቤት ማለት ነው። ግን ቤተክርስቲያን የሚባለው በጣም ብዙዎቻችን ተሳስተን የምንረዳቸው ጥቂት ነገሮች አሉ። ቤተክርስቲያን የሚባለው ይሄ ህንፃ ብቻ አይደለም። ቤተክርስቲያን በሶስት ተከፍሎ ይነገራል። የመጀመሪያው ህንፃው፣ ሁለተኛው የኛ ህብረት፣ የኛ አንድነት፣ ሶስተኛው የአንድ ግለሰብ ክርስቲያን አካል ቤተክርስቲያን ተብሎ ይጠራል። በነገራችን ላይ ይሄ ህንፃ ቤተክርስቲያን የሚጠቅመው ለኛ ነው። ይሄ ህንፃ ቤተክርስቲያን መንግስተ ሰማያት አይገባም፣ ገነትም አይገባም። ይሄ ህንፃ ቤተክርስቲያን ዓለም ሲያልፍ አብሮ ያልፋል፣ አብሮ ድምጥማጡ ይጠፋል። ይሄ ህንፃ ቤተክርስቲያን የሚጠቅመው ለኛ ብቻ ነው። ይሄ ህንፃ ቤተክርስቲያን ቅዱስ የሚሆነው እኛ የቅድስና ከሰራንበት፣ የቅድስና ስራ ከሰራንበት ብቻ ነው። ምስጢራትን ከተካፈልንበት ብቻ ነው። ህንፃ ማንቆጥቆጥ ብቻ አይደለም፣ ማስጌጥ ብቻ አይደለም፣ ማስዋብ ብቻ አይደለም። ልብ በሉ፣ ብቻ ነው ያልኩት። ህንፃ መስራትን እየነቀፍኩ አይደለም። ቤተክርስቲያን መስራትን እየነቀፍኩ ዝቅ እያረኩኝ አይደለም። እንደሱ አይደለም። ይሄ ህንፃ ቤተክርስቲያን ግን የሚሰራው እኛ እንድንቆርብበት ነው። ስጋውን ደሙን እንድንቀበልበት ነው። ንስሐ እንድንገባበት ነው። በልጅነት ከእግዚአብሔር ጋር እንድንገናኝበት፣ እንድንጣበቅበት ነው። ይሄ ሊገባን ይገባል። ይሄ መቅደስ ለኛ ነው። ይሄ ህንፃ ለኛ ነው። ይሄ ህንፃ ለትውልድ ነው። ይሄ ህንፃ ለኛ መንፈሳዊ ክብር ነው። ይሄን ማወቅ ይገባል ይመናል። ስለዚህ ይሄን ህንፃ ስንቀበለው፣ ይሄን ህንፃ ስንሰራው ለምንድን ነው ዓላማው የሚለውን ማወቅ ያስፈልጋል። የመጀመሪያው ህንፃ ነው። ሁለተኛው ቤተክርስቲያን ተብሎ የሚጠራው የኛ ህብረት፣ የኛ አንድነት፣ የኛ ጉባኤ ቤተክርስቲያን ተብሎ ይጠራል። ለምሳሌ ሁለት ሰዎች በእግዚአብሔር ስም ቢሰባሰቡ፣ በማን ስም ቢሰባሰቡ አልኳቸው? በእግዚአብሔር ስም ቢሰባሰቡ ቤተክርስቲያን ይባላል። ሁለት ሰዎች። ለምሳሌ ትንሿ ቤተክርስቲያን ተብላ የምትጠራው የኦርቶዶክሳውያን ባልና ሚስት ወይም የኦርቶዶክሳውያን ባለትዳሮች ወይም የኦርቶዶክሳውያን ጥንዶች ጋብቻቸውን በስርዓተ ቤተክርስቲያን የፈጸሙ፣ በተክሊል ሊሆን ይችላል፣ በስርዓተ ቁርባን ወይም በስርዓተ ማዕስባን ሊሆን ይችላል። ስርዓተ ጋብቻቸውን በቤተክርስቲያን ስርዓት የፈጸሙ ጥንዶች፣ እሷ ትንሿ ቤተክርስቲያን ተብላ ትጠራለች። ጌታ ነው የሚለው በማቴዎስ ወንጌል ምዕራፍ 18 ከቁጥር 19 ጀምሮ የተጻፈው ቃል ሁለት ወይም ሶስት ሁናችሁ በስሜ ብትሰባሰቡ በመካከላችሁ እገኛለሁ። ሁለት ወይም ሶስት ሁናችሁ በስሜ ተሰባስባችሁ ስለማንኛውም ነገር
ብትለምኑ ማንኛውም ነገር ይደረግላችኋል ይላል። በጣም አስደናቂ የሆነ ህብረት ነው ይሄ። አስደናቂ የሆነ ጉባኤ ነው። ልብ በሉ ምእመናን፣ ባልና ሚስት ኦርቶዶክሳውያን ጥንዶች ጋብቻቸውን በሥርዓተ ቤተክርስቲያን የፈጸሙ ጥንዶች ማታ ለጸሎት ቁመው እግዚአብሔርን ሲጠይቁ የሁለቱ ጸሎት ካህኑ በቤተ መቅደስ ከሚያቀርበው ዕጣን ጋር እኩል በእግዚአብሔር ፊት ይሸታል። በፍቅር ያሉ፣ በአንድነት ያሉ፣ በስምምነት ያሉ፣ በመዋደድ ያሉ፣ ከልብ የሆነ እግዚአብሔርን የሚወዱ ሁለት ባልና ሚስት የሚደጋገፉ በመንፈሳዊው መረዳዳት የሚረዳዱ ሁለት ባልና ሚስት የሚጸልዩ ጸሎት ቤተክርስቲያን ከሚቀርበው አገልግሎት ጋር እኩል ወደ እግዚአብሔር የመድረስ አቅም አለው። እርሱ ካህን ነው። እርሷ እንደ ምእመናን ወክላ የሚደረግ ጸሎት ነው። ቤታቸውም ቤተክርስቲያን ነው የሚባለው። ህብረት የሚጀምረው ከዚያ ነው። እዚህ ቤተክርስቲያን እኛ እንዲህ በስተን ባንመጣ እንኳን ሁለት ሰዎች ተቀምጠው ቢጸልዩ እግዚአብሔር የሁለቱን ህብረት ይባርካል፣ ይቀድሳል፣ ቤተክርስቲያን አድርጎ ይቀበለዋል። ምእመናን አንዳንድ ነገሮች ሊገባን ይገባል። ኃይላቸው ትልቅ የሆነ ጉልበታቸው ትልቅ የሆነ ጠንካራ የሆነ ፈትል ስሉስ ይላሉ አባቶቻችን ሲናገሩ። እይትበተክ በሶስት ፈትል የተፈተለ አይበጠስም ይላሉ። ከሁለት በላይ ወደ ሶስት ሲመጣ ልጆችን ይጨምራል፣ ሌላውንም ይጨምራል። እንዲህ እያደገ ይሄዳል ህብረት። ሁለተኛው ህብረት ቤተክርስቲያን ተብሎ ይጠራል። ሶስተኛው ቤተክርስቲያን ተብሎ የሚጠራው የእያንዳንዳችን አካል ነው፣ የእያንዳንዳችን ሰውነት። በእውነት ይሄ ደግሞ በጣም ረቂቅ ምስጢር ነው ምእመናን፣ በጣም ከፍ ያለ ነገር ነው። እያንዳንዳችሁ ለራሳችሁ ያላችሁን ዋጋ ማወቅ አለባችሁ ምእመናን። ቤተ ክርስቲያን ናችሁ እናንተ፣ መቅደስ ናችሁ እናንተ። እንደውም እግዚአብሔር ከእናንተ በላይ የከበረ መቅደስ የለው። ይሄ መቅደስ ቢፈርስ አያድርገውና ይሄ መቅደስ ቢቃጠል እሳት ቢበላው ወደ አመድነት፣ ወደ ትቢያነት፣ ወደ አፈርነት ይሄ መቅደስ ቢቀየር እግዚአብሔር የት ያድራል ብላችሁ እንዳትጨነቁ። እናንተ ውስጥ ያድራል፣ እናንተ ሰውነት ውስጥ ያድራል፣ እናንተ አይምሮ ውስጥ ያድራል። መቅደስ አያስፈልግም አይደለም ያልኩት፣ ህንጻ ቤተክርስቲያን አያስፈልግም አይደለም ያልኩት። እናንተ ይኸውላችሁ በምድረ በዳ ብቻቸውን ግዙፍ ቤተክርስቲያን ሆነው የሚኖሩ ቅዱሳን አሉ። በዋልድባ፣ በማህበረ ሥላሴ፣ በደብረ ሊባኖስ በየበረሃው እግራቸው እስኪነቃ እየተንከራተቱ ብቻቸውን መቅደሱ ነው የሚኖሩ። ብቻቸውን ቤተ መቅደሱ ነው የሚኖሩ። ብቻቸውን የክርስቶስ ዙፋን ሆነው የሚኖሩ መላእክት የሚከቧቸው የሥላሴን ዙፋን የሚያስተናግዱ ከነጽሮተ ስሉስ ቅዱስ የደረሱ ጨለማ የራቀላቸው 24 ሰዓት ሙሉ ብርሃን ብቻ የሚያዩ ከጨለማ የወጡ የበቁ እናታቸውና ሌላ ሴት አብራ ብትሄድ ከእናታቸውና ከሌላይቱ ሴት ልዩነት የማያሳዩ እናታቸውንና ያችን ሴት እኩል የሚቀበሉ እኩል ትሪት የሚያደርጉ የበቁ አባቶች አሉ። ብቻቸውን መቅደስ ይሆኑ፣ ብቻቸውን መቅደስ ይሆኑ። እንደዚህ አይነት ምእመናንም አላችሁ። እውነት ለመናገር እዚህ መካከል ልትኖሩ ትችላላችሁ። ብቻችሁን ዙፋን ይሆናችሁ። እንደዚህ ስላችሁ ኮርታችሁ ቤተ መቅደስ እንድትቀሩ አይደለም። እንደዛ ምላችሁ እግዚአብሔር ለማደሪያነት የመረጣችሁ ልበ አምላክ ዳዊት ይናገራል። ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር ይላል። መዝሙር 86 ቁጥር 3 ላይ ስለ እመቤታችን ሲናገር ስለ አንቺ የተነገረው ነገር የተከበረ ነው፣ ድንቅ ነው ይላል። ስለ አንቺ የሚነገረው ነገር አስደናቂ ነው ይልና የእግዚአብሔር ሀገር እግዚአብሔር ከተማ ብሎ ይጠራታል። እመቤታችን እኮ የሥላሴን ዙፋን በማህፀኗ ተሸክማለች። አብን፣ ወልድን፣ መንፈስ ቅዱስን። ይሄ ብቻ ይገርማችኋል። አብን፣ ወልድን፣ መንፈስ ቅዱስን የሚያጅቡ በምስጋና የሚያጅቡ ሰራዊተ መላእክት ሁሉ በድንግል ማርያም ማህፀን በምስጋና ተገልጠዋል። በእውነት ክብርና ምስጋና ለአምላካችን ይሁን። እመቤታችን እንደሰጠን አምላክ ብቻዋን መቅደስ ነበረች። እመቤታችን ብቻዋን ቤተክርስቲያን ነበረች። እንዲያውም በሉቃስ ወንጌል ምዕራፍ 1 ላይ ያለው ይሄ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ያለው ክፍል እመቤታችን የሰማችው ቤተክርስቲያንን ወክላ ነው። ማንን ወክላ አልኳችሁ? ቤተክርስቲያን ወክላ ነው እመቤታችን የሰማችው። ስለዚህ እመቤታችን ቤተክርስቲያን ነው። ዛሬም ቅዱሳን በእመቤታችን አምሳል በእመቤታችን አርአያ እሷን አብነት እሷን አርአያ እሷን ምሳሌ አድርገው የሚኖሩ ቅዱሳን ቤተክርስቲያኖች ናቸው፣ መቅደሶች ናቸው። እናንተ መቅደሶቹ ናቸው። እግዚአብሔር ሊያድርባችሁ ይፈልጋል። ኃጢአት የሚሰራበት አይደለም ይሄ ሰውነት፣ ሰው የሚታማበት አይደለም ይሄ አንደበት፣ ክፉ የሚሰማበት አይደለም ይሄ ጆሮ፣ ክፉ የሚታይበት አይደለም ይሄ አይን፣ ይሄ እጅ ሰው የሚመታበት አይደለም የሚመጸወትበት ነው። ይሄ እግር ወደ ጠንቋይ ቤት የሚኬድበት አይደለም፣ ወደ መቅደስ ወደ ዙፋኑ የሚገሰገስበት ነው።
ይሄ ልብ ክፉ የሚታሰብበት አይደለም፣ ክርስቶስ የሚነግስበት ነው። ይሄ አእምሮ ክፉ የሚመላለስበት አይደለም፣ ክርስቶስ የሚታሰብበት፣ መከራው የሚታሰብበት፣ መስቀሉ የሚታሰብበት፣ ቅዱሳን የሚታሰቡበት፣ ስሉስ ቅዱስ የሚታሰቡበት ነው። ይሄ አእምሮ ቤተክርስቲያን ነህ፣ መቅደስ ነህ፣ መቅደስ ነሽ፣ መቅደስ ነኝ፣ መቅደስ ነን ሁላችን። ይህንን ክብር የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔር። ቤተክርስቲያን በሶስት ይከፈላል። እንግዲህ ከዛ በኋላ ቤተክርስቲያኑ እንዴት ይሰራል የሚሉ ነጥቦችን ከሳምንት ጀምሮ ምናልባት ይህን እንመለከታለን። ሰፋ የሚለው ይሄ ስለሆነ ቤተክርስቲያን ሲሰራ ከቦታ አመራረጥ ጀምሮ ቤተክርስቲያኑ የሚቀመጥበት ቦታ፣ ስለ መረጣው፣ ስለ ጸሎት፣ ስለ እግዚአብሔር ፈቃድ መጠየቅ፣ ስለ እነዚህ ነገሮች በሙሉ የሚዳሰሱ ነገሮች አሉ። ከዛ ቀጥሎ ቤተክርስቲያኑ የሚሰራበት ቅርጽ አለ። ቤተክርስቲያን የሚሰራባቸው አምሳሎች አሉ። ቤተክርስቲያን የሚሰራው በሰማይ አምሳል ነው የሚሰራው እና እነዛ የሰማይ አምሳል አርአያ ተብለው የሚጠሩት እነማን ናቸው የሚሉትን ከማየት ጀምሮ ከዛ በኋላ ዝርዝር ጉዳዮችን እንመለከታለን። በአጭሩ ስርዓተ ቤተክርስቲያን የሚለው በሶስት ክፍሎች ከፍዬ በዚያ ቢጋር መሰረት የማሳይ ይሆናል በቀጣይ ጊዜያት በእግዚአብሔር ፈቃድ። አንደኛ የህንፃ ስርዓት፣ ሁለተኛ የህብረት ስርዓት፣ ሶስተኛ የግለሰብ ስርዓት። እነዚህ ሶስት ነገሮችን አሳያለሁ። ደግሞአለሁ። የመጀመሪያ የህንፃ ስርዓት፣ ሁለተኛ የህብረት ስርዓት፣ ሶስተኛ የግለሰብ ስርዓት ወይም የአካል ስርዓት። እነዚህን ሶስት ስርዓት የህንፃ ስርዓት የምለው አጠቃላይ ህንፃውን የተመለከተ ነው። የህብረት ስርዓት የሚባለው በአንድነት የምንፈጽመውን ስርዓት አምልኮ አጠቃላይ እነዚህን የሚመለከት ነው። 7 ምስጢራተ ቤተክርስቲያን አሉ። ከዛ ደግሞ ጸበልን በተመለከተ ቤተ መቅደሱ ስላሉ አገልግሎቶች የማህሌት ስርዓት፣ የሰዓታት ስርዓት፣ የቅዳሴ ስርዓት፣ እነዚህ ስርዓቶች ባጭሩ ሰመራይዝ ተደርገው የሚቀርቡበት ነው የህብረት ስርዓት የሚባለው፣ የአምልኮ ስርዓት የሚባለው። የግለሰብ ስርዓት ወይም የአካል ስርዓት ደግሞ የሚባለው ለኛ የሚሰራው ስርዓት ማለት ነው። ለምሳሌ ካለባበስ ጀምሮ ንግግርን፣ አረማመድን በተመለከተ፣ የድምፅ አወጣጥን በተመለከተ፣ የልብስን ስርዓት በተመለከተ፣ የጸሎት አደራረስን ስርዓት በተመለከተ እነዚህን የምንመለከትበት የግለሰብ ስርዓት ወይም አንድ ግለሰብን የሚመለከት ስርዓት ወይም አካልን የሚመለከት ስርዓት፣ ንጽህናን ከመጠበቅ ጀምሮ ከነዚህ ጀምሮ ያለውን ስርዓት የግለሰብ ወይም የአካል ስርዓት በሚል በእነዚህ ሶስት ቢጋሮች እንመለከታለን። ለዛሬ በጣም ብዙ ሊቃውንት አሉ፣ ብዙ አባቶች አሉ። እውነት ለመናገር ትንሽ ብዬ ተጨነኩ ነው የተናገሩት፣ ጊዜ እንዳልወስድ ማለት ነው። በቀጣይ ጊዜ ግን እኔና እናንተ እንገናኛለን፣ በነፃነት ትምህርታችንን እንቀጥላለን። አለቆቻችን ሲኖሩ ብዙ አይመችም በነፃነት ለመናገር። ስለነበረ ጊዜ አምላካችን የእግዚአብሔር ስም የተመሰገነ ይሁን። የሳምንት ሰዎች ይበለን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።